የእግዚአብሔር ልጅ ከሰማይ የመጣበት ምክንያት እኔም አንተም ነቢያቱም ያልቻሉትን ነገር ለማፍረስ ነው። ምን ያለማቋረጥ የኃጢአት ባሪያ በኃጢአት ግዞት ስር እያለቀስክ እንኳን ማይላቀቅ እየነዳ ማንቆርቱን ይዞ ሰው እኔ እኮ አልፈልግም፣ እኔ እኮ ሐኪም አጠጣ ብሎኛል፣ ሁለት አምጪ እስቲ። ዶክተሩ ራሱ አታጭስ ማጨስ ሳምባህን ይቦጫጭቃል ብሎ ፎቶ ካሳየ በኋላ እሱ ጓሮ ወጥቶ ሳብ አይችሉም። በሚመክሩህ ነገር አይችሉም። በሚሰጡ ምክር ውስጥ ራሳቸው አይችሉም። የኃጢአት ባርነት ማለት ያ ነው። አደጋ እንደሆነ እያወቀ እድሜው እያጠረ እንደሆነ እያወቀ እንደዚህ አይነት ሰዎች በአካባቢያቸው ገጥሟቸው አያውቁም? እየጎዳው እንዳለ እያወቀ እየከረከሰ እያወቀ እየወደቀ እንዳለ እያወቀ ጤናው እያበቃለት እንዳለ እያወቀ ግን ያንኑ ሱስ የሚቀጥል ሰው አይታችኋል? የለም። እና እንዴት ነው እናንተ እዛ ደረጃ ሳትደርሱ በደህናው ነው ያላችሁ? አልታወቃችሁ የሆነ ስላስተዋላችሁ የሆነ ጎበዝ ኖ እሱን ባርነት አያምጣው በጌታ ነን እንጂ እዛ ውስጥ የገባን ሰው ካላየህ በስተቀር አታውቅም። ለምን? አንደኛ ውስጡ ስትሆን አይታወቅም። እንደዛም የሆነው ሰውዬ እኮ አይታወቀውም። አንተነ ራቅ ብለህ ስታይ ምን አይነት ምስኪን ሰው ነው፣ አሁን ይሄ ኑሮ ነው፣ እንዴት አድርጎ ነው ያሰረው እንደው ትላለህ። እንዴት አድርጎ ነው እንደው ቅፍርድ አድርጎ እኮ ነው ያሰረው፣ እንዴት አሞ እንደዚህ ሆኖ አሁንም ተበድሮ ይጠጣል ትላለህ። እንደዚህ ሆና እንደዚህ ተጎሳቁላ አሁንም ጠንቋይ ቤት ትሄዳለች ትላላችሁ። እና እንደሱ አይነት ሰዎችን ስታዩ አንድ ትምህርት ውሰዱ። ምን የእግዚአብሔር ጸጋ ቢጎርለን ኖሮ እኛም እንደነሱ ነን። የእግዚአብሔር ልጅ ይህንን ኃይል ባይሰብረውና ነው ማለት ባንችል ሁሉም ሰው የኃጢአት ባሪያ ነበረ። ይህ የሱ የህይወት ስርዓት ኢየሱስ ሰው ሆኖ እንዲህ ሆኖ በምድር ላይ ግን የተመላለሰበት የህይወት አቅም ለእያንዳንዱ ክርስቲያን ተሰጥቶታል። ክርስቲያኑ አንድም ወይ አላወቀው ይሆናል፣ ሁለትም ያንን የሚያንቀሳቀስበት አክቲቬት የሚያደርግበት ፓስወርድ ጠፍቶበት ይሆናል። በተረፈ ማንኛውም ክርስቲያን ነው ማለት ይችላል። ስለዚህ በዚህ ዓለም ያሉ ሰዎችን በዲያብሎስ ግዛት ውስጥ ስለሆኑ እንደፈለገው ወስዶ የፈለገውን ሊያረጋቸው ይችላል። ክርስቲያኖች ግን ሰበብ አያስፈልገን እና አንድ ክርስቲያን በሰይጣን ማሳበብ አይችልም። እግዚአብሔር ጌታ ሰይጣን እኮ አታሎኝ ሲል እንዴ ኖ ማለት ትችላለህ እንዴት አርጌ አይባልም። ለምን? የህይወቴን ስራ ሰጥቻለሁ። ሮሜ 8:2 ላይ በክርስቶስ ኢየሱስ የነበረው ኢየሱስ እዚህ ምድር ላይ ሲመላለስበት የነበረው የህይወት ምልልስ መንፈስ የህይወት ምልልስ አቅም በእኛ ውስጥ ነው። አሁን መጽሐፍ ነው የሚለው። ጴጥሮስ እንደዚህ ያለ እግዚአብሔርን ለመምሰል የሚያስችለው መንፈሳዊ አቅም ሁሉ በመለኮቱ ኃይል ሰጥቶናል።